አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ለየት ያለ የሾርባ አሰራር ነው። እንዴ የሩዝም ሾርባ አሰራር አለ እንዴ እንዳትሉ፣ ይሄ ሩዝ መስሪ ነው። ሩዝ መስሪ የሚባለው ነው እና ቀቅዬዋለሁኝ። እዚህ ጋር ደግሞ ፍርኖ ዱቄት ነው የሚታያችሁ። እዚህ ጋር ደግሞ ናዕና ሽፍ፣ እዚህ ጋር ደግሞ የእንቁላል አስኳሉ ነው። እዚህ ጋር ደግሞ ዘባዴ ወይም ሮብ አለኝ ማለት ነው። በጣም ቀላል ሾርባ ነው። እኔ በነገራችሁ ላይ የሩዝ ሾርባ ብዬዋለሁኝ። ነገር ግን የኔ ቤተሰቦች የሚጠሩት የቱርክ ሾርባ ብሎ ነው የሚጠሩት ማለት ነው። የቱርክ ሾርባ ስለሌለኝ ነው የሚሉት ይሄንን ሲፈልጉ እላችኋለሁኝ። እና ግን ተሎ ነው የሚደርሰው፣ ብዙም ጣጣ የለውም። መጀመሪያ ሩዛችሁ በሚበቃችሁ መጠን አጥባችሁ ትቀቅላላችሁ። ከዛ በኋላ እዚህ ጋር 2 ማንኪያ ፍርኖ ዱቄት ነው ያዘጋጀሁት። ይሄ ደግሞ ናዕና ሽፍ ነው፣ 2 ማንኪያ ነው። እዚህ ጋር ደግሞ 2 የእንቁላል አስኳል አለኝ። እዚህ ጋር ደግሞ ዘባዴ ያኛው 1 ኪሎ ነው። ከላይ ያሉት ደግሞ ትንንሾቹ ጨመርኩበት እንዳያንሰኝ። በእርግጥ ያው መጠናችሁ አሳነሳችሁ ማብዛታችሁ መስራት ትችላላችሁ። ያው እኔ በብዙ ስለፈለኩኝ ነው፣ ብዙ ስለሆኑ ሰዎቹ ማለት ነው። እና እንደዛ ነው እላችኋለሁ። የሩዝ ሾርባ ብዬዋለሁ፣ ግን የቱርክ ሾርባ ብሎ ነው የሚጠሩት የኔ ቤተሰቦች ማለት ነው። እና እስከ መጨረሻው አብራችሁ ተከታተሉ። በጣም ቀላል እና ፈጣን ነው፣ ይጣፍጣል። በነገራችሁ ላይ ይሰራል ብዙ ጊዜ። ያው ዛሬ ልቅረጸው ብዬ ነው እንጂ ብዙ ጊዜ ይሰራል። እና እስቲ እንዴት እንደሆነ አብረን እስከ መጨረሻው እንከታተል። ውድ ቤተሰቦቼ ሁሉንም ነገር እዚህ ውስጥ ጨምራለሁ ማለት ነው። ዘባዴ፣ ፍርኖ ዱቄቱ፣ እንቁላል አስኳሉ እና እዚህ ጨምራለሁኝ። በነገራችሁ ላይ እዚህ ጋር ያዘጋጀሁት ይሄ የእንትን ነው ማጂ፣ ይሄ ትኩስ ውሃና ማለት ነው። ትኩስ ውሃና ማጂ ነው። እኔ ለዚህ አሁን ለምሰራው ሾርባ ብዛት ስላለው 4 ነው የተጠቀምኩት ማለት ነው። 4 ማጂ በሙቅ ውሃ እንደዚህ በጥብጫዋለሁ። በነገራችሁ ላይ የዶሮ መረቅ ካላችሁ፣ ዶሮ የቀቀላችሁበት መረቅ ካላችሁ ይመረጣል። ስለሌለ ነው ማጂ የተጠቀምኩት ማለት ነው። እና እንደነገርኳችሁ ሁሉም ግብአት እዚህ ድስት ላይ አድርጌ አማስለዋለሁኝ፣ ቀላቅለዋለሁኝ። ሩዙ ግን መጨረሻ ላይ ነው የሚገባው። ብቻ እስከ መጨረሻው ከኔ ጋር ከሆናችሁ አብራችሁ ታያላችሁ ማለት ነው። ውድ ቤተሰቦቼ እንደነገርኳችሁ ሁሉንም እዚህ ጨምሬ፣ ሁሉም ሳይሆን ተንጃንቼ በስነ ስርዓት አስረኝ ወይ ጉድ! ምን ልላችሁ ነበረ? በራሴ ጊዜ ልለው የነበረው አስጠፋሁት እና እንቁላል አስኳሉና ፍርኖ ዱቄቱ ዘባዴውን አሁን የጨመርኩት ማለት ነው። እዚህ ላይ በደንብ መታውና ጥደዋለሁ እሳት ላይ ማለት ነው። ይሄ ውዶቼ እሳት ላይ ጥጄዋለሁ በዚህ መልኩ ከመስራት በኋላ አሁን ደግሞ ቅድም ያዘጋጀሁትን የማጂ በትኩስ ውሃ የበጠበጥኩት ማጂ ውሃ ጨምረዋለሁ ማለት ነው። የማጂ ውሃ ጨምሬበታለሁኝ፣ በተወሰነ ነው የጨመርኩት። አሁን ይፈላል ማለት ነው። ትንሽ ቆይቼ ሩዜን እጨምራለሁ። የበሰለውን ሩዜን ጨምሬዋለሁኝ። አሁን በደንብ መታውን አንድ ላይ ቀላቅዬ አሳያቸዋለሁ ማለት ነው። በዚህ መልኩ ያቀላቀልኩት ይገኛለሁ። በነገራችሁ ላይ ሩዙ ስለበሰለ ቶሎ ነው የሚደርሰው፣ ብዙ አይቆይም። ሾርባችን በዚህ መልኩ እየደረሰ ይገኛል። በነገራችሁ ላይ ይሄ ሾርባ ወፈር ይላል ማለት ነው። እንደ ምግብም ያው ሩዝ አይደለም፣ እንደ ምግብም ይጠቀሙታል ማለት ነው። እዚህ ጋር ደግሞ ቅቤ ያለኝ ቅድም ያሳየኋችሁ ናና፣ እዚህ ላይ ቅቤውን ካቀለጥኩት በኋላ ናናው እዚህ ላይ ጨመር አድርገውና ገልበጥ አድርጌ ወደ ሾርባችን እንጨምረዋለን ማለት ነው። እና በዚህ መልኩ ሾርባችን ደረሰ ነው የሚባለው። ቀለል ያለ ነው ብያቸዋለሁ እና አሪፍ ነው። እንደ ራትም ይበሉታል ማለት ሌላ ተጨማሪ ራት አያስፈልጋቸውም። ይሄ ከተሰራ አሪፍ ነው ማለት ነው፣ ያጠግባልም። ቅቤያችን ቀልጠዋል።
ቅድሙን ጨምረዋለሁ ይችላል። ከዛ እንደዚህ በዚህ መልኩ ሾርባችን ደርሰዋል ማለት ነው። እና ሞክሩት፣ ቀለል ያለ ነው። ስለነበረን ቆይታ ከልብ አመሰግናለሁ። ያላችሁበት አላህ ይጠብቃችሁ። ስለምታበረታቱኝ በጣም ነው የማመሰግነው። ባላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።